የህወሓት ጦር አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው መውጣታቸው ተሰማ። በጊዜያዊ አስተዳደሩና በህወሓት ቡድን መካከል ያለው አለመግባባት የመጨረሻው ደረጃ ላይ ደርሷል ተብሏል። የጀነራሉን ስብሰባ ረግጦ የወጡት የአርሚ አዛዦች በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ የሆነ ቁጥጥር እየተደረገ እንደሚገኝ ተሰምቷል። እንመለከተዋለን። በሌላ በኩል እስራኤል ለሶማሌላንድ የሰጠችው ዕውቅና ዓለምን እያነጋገረ ይገኛል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የሀገሪቱን ፓርላማ በአስቸኳይ ጠርተው የእስራኤልን እርምጃ አውግዘዋል። ጎረቤታሞቹ ኢትዮጵያና ኬንያ ግን በጉዳዩ ላይ እስካሁን ዝምታን መርጧል። አንድ የእስራኤል ጠላት የሆነ ኃይል እስራኤል ወደ ሶማሌላንድ ከመጣች የማያዳግም እርምጃ እንወስዳለን ብሏል። የምናይ ይሆናል። በሌላ መረጃ ዶናልድ ትራምፕ ጦርነቱን ለማስቆም ጫፍ ላይ ደርሰናል ብሏል። ይሁን እንጂ በሁለቱ ሀገራት መካከል ግጭቱ ከምንጊዜውም በላይ ተባብሶ ቀጥሏል። በበርካቶች ሲጠበቅ የነበረው በፍሎሪዳ ከዘለንስኪ ጋር ከመከሩ በኋላ ትራምፕ ያልተጠበቀ ጋዜጣዊ መግለጫ ሰጥቷል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። የህወሓት ጦር አዛዦች የጀነራል ታደሰ ወረደን ስብሰባ ረግጠው መውጣታቸው ተሰማ። በጊዜያዊ አስተዳደሩና በህወሓት ቡድን መካከል ያለው አለመግባባት የመጨረሻ ደረጃ ላይ የደረሰ ይመስላል። የጀነራል ታደሰ ወረደን ስብሰባ ረግጠው የወጡት የአርሚ አዛዦች በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ የሆነ ቁጥጥር እየተደረገ እንደሚገኝ ተሰምቷል። ህወሓት በሰጠው ጥቆማ በጠቅላይ ሚኒስትሩ የተሾሙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አጣብቅኝ ውስጥ ገብተዋል። ጌታቸው ረዳን አንፈልግም፣ ታደሰ ወረደ ካልሆነ ሲሉ የነበሩ የህወሓት የፖለቲካና የታጣቂ አመራሮች በጀነራሉ ላይ ተነስተውበታል ተብሏል። ጀነራል ታደሰ በትናንትናው ዕለት ከህወሓት ታጣቂ ቡድን የምዕራብ ግንባር የአርሚ አዛዦችና ሎጂስቲክስ አመራሮች ጋር በሽሬ ከተማ ስብሰባ አካሂደው ነበር። ይህ ስብሰባ በዋናነት ከቅርብ ጊዜ ወዲህ በጊዜያዊ አስተዳደሩና በህወሓት ቡድን መካከል እየታዩ የሚገኙ ልዩነቶችን ለመድፈን እየታሰበ ቢሆንም ነገር ግን ልዩነቶቹ የበለጠ የሰፉበትና ከፍተኛ መካረር የተፈጠረበት መሆኑን ከታማኝ ምንጭ ማረጋገጥ ተችሏል። በተለይም የአርሚ 13 አዛዥ ጸጋዬ ማርክስና የአርሚ 11 አዛዥ ፍስሐ ክዳኑ ጀነራል ታደሰ በስብሰባው ያቀረበውን ሐሳብ ባለመቀበል ስብሰባውን ረግጦ የወጡ መሆናቸውን ለማወቅ ተችሏል። እስካሁን ባለው መረጃ ምንም እንኳን ስብሰባውን ረግጦ የወጡት ሁለቱ የአርሚ አዛዦች ቢሆኑ ሌሎች ተጨማሪ ከፍተኛ የቡድኑ አመራሮች የፕሬዝዳንቱን ሐሳብ ያለመቀበል አዝማሚያ እንደታየባቸውና በቀጣይ ቀናትም ልዩነቱ ተባብሶ ሊቀጥል እንደሚችልም ይጠበቃል። ከዚሁ ጋር በተያያዘ እነዚህ የአርሚ አዛዦች በፕሬዝዳንቱ ላይ መፈንቅለ መንግስት ሊፈጽሙ ይችላሉ በሚል በመቀሌ ጥብቅ የሆነ ቁጥጥር እየተደረገ እንደሚገኝ ለማወቅ ተችሏል። ከሁለት ሳምንት በፊት በጊዜያዊ አስተዳደሩ ጽሕፈት ቤት ላይ ከበባ የፈጸሙት የአርሚ አባላት ተመሳሳይ ድርጊት እንዳይፈጽሙ እየተሰጋ ይገኛል። ጀነራል ታደሰ ከከበባው በኋላ የህወሓት አባላትን ጨምሮ ወደ አዲስ አበባ በመጓዝ ከጠቅላይ ሚኒስትሩና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር መነጋገራቸውንና ወደ መቀሌ መመለሳቸው ይታወሳል። ምንም እንኳ የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ ከፕሬዝዳንቱ ጋር ወደ 4 ኪሎ ቢጓዙም ጠቅላዩ ግን ያነጋገሩት ጀነራል ታደሰን ብቻ እንደሆነ ተሰምቷል። እየወጡ ያሉ መረጃዎች እንደሚያመላክቱት በትግራይ ክልል ከፖለቲካዊ አለመረጋጋት በተጨማሪ ሌሎች ህገወጥ እንቅስቃሴዎችም እየተስተዋሉ እንደሆነ በሰፊው እየተነገረ ነው። በኤርትራ ድንበር አካባቢ ሰፊ የሆነ የኮንትሮባንድ ንግድ መስፋፋቱንና የኤርትራ መገበያያ ገንዘብ የሆነው ናቅፋ በትግራይ ከተሞችም ጭምር እየተስፋፋ መሆኑ መረጃዎች ወጥተዋል። ከሰሞኑ በተፈናቃዮች መጠለያ ካምፕ ላይ በደረሰው የረሃብ አደጋ ጋር ተደማምረው በአጠቃላይ በክልሉ ያለው ሁኔታ እጅግ አሳሳቢ ሁኔታ ላይ መሆኑ ታውቋል። እስራኤል ለሶማሌላንድ የሰጠችው ዕውቅና ዓለምን እያነጋገረ ይገኛል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ የሀገሪቱን ፓርላማ በአስቸኳይ ጠርተው የእስራኤልን እርምጃ አውግዘዋል። ኢትዮጵያና ኬንያ በጉዳዩ ላይ እስካሁን ዝምታን መርጧል።
አንድ የእስራኤል ጠላት የሆነ ኃይል እስራኤል ወደ ሶማሌላንድ ከመጣች የማያዳግም እርምጃ እንወስዳለን ብሏል። እስራኤል ለሶማሌላንድ የሰጠችው ዕውቅና እንዲሁ በቀላሉ የሚታለፍ ጉዳይ አልሆነም። ይህ እርምጃ ለዓለምና ለቀጠናው ደህንነት መረጋጋት ከፍተኛ ስጋት መደቀኑን የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ተናግሯል። ፕሬዝዳንቱ የሀገሪቱ ፓርላማ በጠራው አስቸኳይ ስብሰባ ላይ ባደረጉት ንግግር የእስራኤልን እርምጃ በጽኑ አውግዘዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው አርብ ሀገራቸው ለሶማሌላንድ የመጀመሪያው ዕውቅና የሰጠችው ሀገር መሆኗን ማስታወቁን ተከትሎ ፕሬዝዳንት ሐሰን ሼህ መሐመድ በሰጡት ቁጣ የተሞላበት ምላሽ የሶማሊያ ሪፐብሊክ ህዝቦች አንድነት ለመናድ ብሎም ሉዓላዊነቷንና የግዛት አንድነቷን ለመሸርሸር ከመጣ ወራሪ ለይተን አናይም ብለዋል። የሶማሊያ ፓርላማ ባደረገው አስቸኳይ ስብሰባ የእስራኤልን እርምጃ በሉዓላዊነቴ ላይ ሆን ተብሎ የተቃጣ ጥቃት ሲል ፈርጆታል። የአፍሪካ ህብረት፣ ኢጋድና የተባበሩት መንግስታት ድርጅት የእስራኤልን እርምጃ በይፋ የተቃወሙ ሲሆን ከዚህ በተጨማሪም ግብፅና ቱርክን ጨምሮ 6ቱ የባህረ ሰላጤ ሀገራትና መቀመጫውን ሳዑዲ አረቢያ ያደረገው የእስላማዊ ትብብር ምክር ቤት ድርጊቱን ተቃውሞታል። የኢሳያስ አፈወርቂዋ ኤርትራ እርምጃውን በጽኑ የተቃወመች ሀገር መሆኗን ዛሬ በይፋ የገለጸች ሲሆን ጎረቤቶቹ ኢትዮጵያና ኬንያ ግን በጉዳዩ ላይ እስካሁን ዝምታን መርጧል። የእስራኤል ቀንደኛ ጠላት የሆነውና በኢራን እስላማዊ መንግስት ይደገፋል የሚባለው የየመኑ የሁቲ አማጽያን መሪ በበኩሉ እስራኤል ወደ ሶማሌላንድ የምትገባ ከሆነ እንደ ወታደራዊ ኢላማ እንደሚቆጥሯት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍቢን ጠቅሶ ቢቢሲ ዘግቧል። በሶማሌላንድ ቅርብ ርቀት ላይ የሚገኘው የየመኑ አማጺ ቡድን እሁድ ዕለት ባወጣው መግለጫ ለሶማሌላንድ የአገርነት ዕውቅናን የሰጠችው እስራኤል ወደ ሶማሌላንድ ግዛት የምትገባ ከሆነና የጦር ሰፈር የምትገነባ ከሆነ እንደ ወታደራዊ ኢላማ በመቁጠር ጥቃት እንደሚፈጽም አስጠንቅቋል። የአማጺ ቡድኑ መሪ አብዱል ማሊክ አልሁቲ ጨምሮም በሶማሌላንድ የሚኖርን ማንኛውም አይነት የእስራኤል እንቅስቃሴ ለደህንነታችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥረዋለን ብሏል። የቡድኑ መሪ ባወጣው መግለጫ እንዳስታወቀው የእስራኤል በሶማሌላንድ መገኘት ሶማሊያና የመንን ጨምሮ አጠቃላይ የቀጠናው ደህንነት ስጋት መሆኑን አስጠንቅቋል። የእስራኤል ውሳኔ ከባድ መዘዝ እንደሚያስከትል አስጠንቅቆ ለሶማሌላንድ የተሰጠው ዕውቅና በሶማሊያና በዙሪያ ባሉ አገራት እንዲሁም በቀይ ባህርና በቀይ ባህር ዙሪያ ባሉ አገራት ላይ ያነጣጠረ ጠባጫሪነት ነው በማለት የሁቲው መሪ አስገንዝበዋል። ከ3 አስርት ዓመታት በላይ ዕውቅና ለማግኘት ስትጥር የነበረችው ሶማሌላንድ በኤደን ባህረ ሰላጤ ወሳኝ ስፍራ ላይ ትገኛለች። የቀጠናው ፖለቲካ ተንታኞች ሶማሌላንድ ከእስራኤል ያገኘችውን ዕውቅና ተከትሎ የመን የሚገኙትን የሁቲ ታጣቂዎች በቀላሉ ማጥቃት የሚያስችላትን ወሳኝ ስፍራን በቀይ ባህር ላይ ያስገኝላታል ብለዋል። ሁቲዎች ከመስከረም 26ቱ የሐማስ ድንገተኛ ጥቃት ወዲህ በእስራኤል እንዲሁም በቀይ ባህር ላይ የሚንቀሳቀሱ የንግድ መርከቦች ላይ ተደጋጋሚ ጥቃት ፈጽመዋል። እስራኤል በበኩሏ በሁቲ አማጽያን ወታደራዊ ይዞታዎችና ከፍተኛ መሪዎች ላይ ድብደባዎችን በመፈጸም በርካታ የሁቲ ወታደራዊ አመራሮችን መግደሏ የሚታወቅ ነው። በመጨረሻው መረጃ ዶናልድ ትራምፕ ጦርነቱን ለማስቆም ጫፍ ላይ ደርሰናል ብለዋል። በሁለቱ ሀገራት መካከል ግጭቱ ከምን ጊዜውም በላይ ተባብሶ ቀጥሏል። በበርካቶች ሲጠበቅ በነበረው በፍሎሪዳ ከዘለንስኪ ጋር ከመከሩ በኋላ ትራምፕ ያልተጠበቀ ጋዜጣዊ መግለጫ ሰጥቷል። ዶናልድ ትራምፕና ቮሎዲሚር ዜሌንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሄዱትን ውይይት ተከትሎ መሻሻሎች መታየታቸውን ቢናገሩም የአሜሪካው ፕሬዝዳንት ግን የግዛት ጉዳይ አሁንም አልተፈታም ብሏል። የአሜሪካው ፕሬዝዳንት እሳቸውና ዜሌንስኪ ብዙ ነገሮችን እንደተወያዩና ከአውሮፓ መሪዎች ጋርም መነጋገራቸውን ገልጸዋል። የአሜሪካም ሆነ የዩክሬን ፕሬዝዳንቶች የፍሎሪዳውን ውይይት በጣም ጥሩ ሲሉ ቢገልጹም ዶናልድ ትራምፕ ግን በግዛት ጉዳይ አንድ ወይም ሁለት በጣም አወዛጋቢ ጉዳዮች አሁንም ድረስ ሳይፈቱ ቀርተዋል ብሏል። ዜሌንስኪ ለጋዜጠኞች በሰጡት መግለጫ ከባለ 20 ነጥብ የሰላም ዕቅድ መካከል 90 በመቶ ላይ ስምምነት ላይ መድረሳቸውን ሲገልጹ ትራምፕ ደግሞ ለዩክሬን የተሰጠው የደህንነት ዋስትና ወደ 95 በመቶ የሚጠጋው ተጠናቋል ብለዋል።
ሲጠበቅ ከነበረው ከፍሎሪዳው ንግግር በኋላ ዘለንስኪ ባደረገው ንግግር የአሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለዓመታት የቀጠለውን ጦርነት ለማስቆም ያለሙ ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙ ተናግሯል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሌላ በኩል በቴሌግራም ገጻቸው ላይ ባሰፈሩት መልእክት በሁሉም ጉዳዮች ላይ ጉልህ ውይይት አድርገናል። የዩክሬንና የአሜሪካ ልዑካን ባለፉት ሳምንታት ላሳዩት መቀራረብ ከፍተኛ አድናቆት አለን ሲሉ ተናግረዋል። ሩሲያ በየካቲት 2022 ዩክሬንን ሙሉ በሙሉ የወረረች ሲሆን በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራለች። ሩሲያ በአብዛኛው የምትቆጣጠረውን የምስራቅ ዩክሬን የዶንባስ ክልልን ከወታደራዊ ኃይል ነፃ ቀጠና ለመቀየር የቀረበው ሐሳብ አሁንም አልተፈታም ሲሉ ትራምፕ ተናግረዋል። ሩሲያ በአሁኑ ወቅት 75 በመቶ የሚሆነውን የዶኔስክ ክልልና 99 በመቶ የሚሆነውን የሉሃንስክ ክልል ተቆጣጥራ ትገኛለች። ሁለቱ ዶኔስክና ሉሃንስክ ክልሎች በአንድነት ዶንባስ በመባል የሚታወቁ ሲሆን በድርድሩ ወቅት እነዚህን ግዛት በማስመልከት ድምዳሜ ላይ ለመድረስ እጅግ አዳጋች መሆኑን የተለያዩ መረጃዎች ጠቁመዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።